ውስጥ ላላችሁና በጮኝነት ዘመንም ላላችሁ ለእናንተ ነው ይጠቅማችኋል። ትጎዳላችሁ ካሳለፋችሁት። ምን መሰላችሁ? ንብረት ነክ የሆነ ነገር ነው የምናወራው። ባል ከመጋባቱ በፊት ንብረት ይኖረዋል፣ ከተጋባ በኋላም ደግሞ ንብረት ይኖረዋል። እና የራሴ የግሌ ንብረት ነው ማለት ከፈለገ ከመጋባቱ በፊት ያንን ንብረት በህግ ያስመዝግበው። ከተጋባ በኋላ ደግሞ አብሮ በሚኖሩ ሰዓት ለምሳሌ ከመጋባቱ በፊት አንድ ቤት ቢኖረው ከተጋባ በኋላ ደግሞ ለፍርድ ሳያሳውቅ ቤቱን ሽጦ መኪና ቢገዛ ለፍርድ ካልታወቀ መኪናው የጋራ እንደሆነ ነው የሚቆጠረው ማለት ነው። ስለዚህ ጥንቃቄ አድርጉ። በጮኝነት ሰዓት ያላችሁም ደግሞ አሁን ንብረታችሁን የራሴ የግሌ ነው ማለት የምትፈልጉ ከሆነ አስመዝግቡት። በኋላ ማለት ግን ባይፈጠር ደስ ይላል። ይሄ መለያየት የሚባለው ነገር ባይኖር ደስ ይላል። አስባችሁታል? እናትና አባት ሲለያይ የልጁ ሞራል እንዴት ምን ያህል እንደሚጎዳ በቃ ትዕግስት በማጣት መሰለኝ እዚህ ላይ ብዙ ሰው ፋላሲ የሚፈጥርበት ካምሎ ላይ እንጂ ገንዘብ በማጣት አይደለም። ብዙ ኢትዮጵያውያን ወይንም በአለም ያሉ ሰዎች የሚጣሉት ትዕግስትና ፍቅር በማጣት ነው። ግን በመጀመሪያ ፍቅር አለ ምናምን ብሎ ገብቶ ከዛ በኋላ ነው ሪሌሽናቸው የማሸሸ የሚሄደውና ለምን በባልና በሚስት መፋታት ልጆች ይሰቃያሉ እንዴ? ከሌላው እናትና አባት ካለው ሰው ጋር እኮ እኩል በቃ ላይ የፍቅር ፍላጎታቸው ይቀንሳል እንዴ? እና ለምንድነው ሲሆን አብሮ ይዝለቅ። ግን ያው ካልዘለቀ ንብረት ነክ በሆነ ነገር የራስህ ንብረት ከሆነ አስመዝግበው። የራሷ ንብረትም ከሆነ ታስመዝግበው በህግ ማለት ነው። እዛ ሳይመዘገብ ግን ፍች ምናምን ሲደርስ ይሄ እኔ ቤት ነው የነበረ ምናምን ቢል አይሰራም ካልተመዘገበ ማለት ነው። ይመዝገብ። ቤቱን ሽጠህ ደግሞ ወይም ቤትሽን ሽጠሽ የሆነ ነገር ከገዛሽ ያንን ነገርም በህግ አስመዝግቢው። እዛ ውጭ የጋራ እንደሆነ ነው የሚቆጠረው። ከተጋባችሁ ቀን ጀምሮ የጋራ ንብረት እንዳላችሁ ነው የሚቆጠረው። ምንም ቢሆን በዛን ሰዓት እግዚአብሔር አይጣለው እንጂ ክፉ ነገር ቢፈጠር መለያየት ብትፈልጉ እኩል ነው ንብረቱ የሚከፈለው። ምናልባት አንቺ በጣም ብዙ ገንዘብ ሊኖርሽ ይችላል፣ እሱም ወይ ብዙ ገንዘብ ሊኖረው ይችላል። ያኔ አንድ ሰው የመጎዳት አቅም ሊኖረው ይችላል። ከተመዘገበ ግን እኩል አብራችሁ በህይወት እያላችሁ የምታፈሩትን ንብረትና መንግስት ሰራተኛ ከሆንክ ወይም መንግስት ሰራተኛ ከሆንሽ ደግሞ ያ ንብረት እንደጋራ ይቆጠራል። የጋራ ሀብት ወይም የጋራ ንብረት እንደሆነ ነው አስዩም የሚደረገው። እና ግን አንዳንዴ ብዙ ኢትዮጵያውያን አሉባልታ ወይ አሁን ከሷ ጋር እየኖርኩኝ እሷ የኔ እጮኛውና እሷ የኔ ሚስት ሆና እንዴት ነው ህግ ፊት ቀርቤ ንብረቴ የግሌ ንብረት ነው በግሌ ይዛወርልኝ በግሌ ስም ንብረቱ ይጻፍ ምናምን ላይ ምናምን ብሎ የሰው አሉባልታ ምናምን ይሉይታ የሚዘን ከሆነ ኔጌቲቭ ነው የምንገባው።